እንደሞ እንጸልያለን ለእግር ኳስ አምላክ እንጸልያለን። የእግር ኳስ አምላክ ሆይ እባክህን ይህን የልጅነታችን የአዋቂነታችን በቃ ከእግር ኳስ ጋር ባለን ሚሞሪ ላይ እንዳለ የነበረን ሰውዬ ዕዳ ክፈልልን እስቲ እባክህን ተሳጣን። እንደ አንድ ዩናይትድ ደጋፊ እንደ ሮናልዶ ወዳጅ ዓለም ዋንጫ በመጣ ቁጥር የክለብ ውድድሮች በመጡ ቁጥር ተሳቅቄ አለኩ። አምላኬ አሜን በሉ። አምላኬ እባክህን ለክርስቲያኖ ሮናልዶ ጠንካራ እግሮችን ስጥልን። ዛሬ ሃትሪክ ይስራ፣ የነካው ሁሉ አሲስት ይሁን። እንደው ሌላው ቢቀር ብሩኖ እሱን አጋጭቶ ያግባ። አሜን በሉ። እኔ ተጨንቄ እኮ ነው ግራ ቢገባኝ። የኔ አባት እዩት እስቲ እዩት። ምንም ልጅነታችሁ ትዝ አይላችሁ? ገብርኤል ዲኤስቲቪ ቤት ቁጭ ብላችሁ ሮናልዶ አልናፈቃችሁ? ማድሪድ ሲሄድ ማድሪድ አልሄዳችሁ? ጁቬ ሲሄድ ጁቬ አልሄዳችሁ? ተው ሮናልዶዬ፣ ስላንተ ከጀርባህ ተደብቀው ያወራሉ። ፍሳባቸው ሮናልዶዬ፣ ፍሳባቸው። ምን ሆናል? ከጀርባህ የሚያወሩት እኮ መቅደም ስላልቻሉ ነው። አንተና ምድረ ሌጀንድ ነኝ ምናምን ባናት ትተከላለህ። አባቴ አንተ በ40 ዓመት እናት ቤት ቁጭ ብለህ ጺምን ስትላጭ ሮናልዶዬ ጎሉን እያዘነበልህ ነው። ጎል ነው እንዴ ጨነቀ? አንተ ጎል ነው እንዴ? 900 ቆልለን እኮ ነው። ጎል ነው እንዴ? ይሰጣሃል፣ ዛሬ ይሰጣሃል አባቴ። ከቻሳ ሮናልዶዬ። እሺ ዛሬ ከኡዝቤክስታን ጨዋታ አለው ፖርቹጋል። ጫናው ነው ከባዱ ነገር እዚህ ላይ፣ ሌላ ነገር አይደለም። ጫናው ነው ከባዱ። እነሱ ያወራሩናል፣ ተዋቸው። ማውራት አያደርጉም። እዚህ ጋር አንተ ብቻ ከራስ የሚጠበቀውን ነገር አድርግ። ሌላ ነገር ምንም የሚያስፈልገው ነገር ይሄን ተሳካ አልተሳካ ምን ሆነ አልሆነ ማለት ነው። ያንተን ችሎታና ኃይል ምንም የሚቀንሰው ነገር ጭራሽ ማለት ነው። በቃ የቻልከውን ነገር ታደርጋለህ። እንደምታደርግ ደግሞ እናውቃለን። ያን ነገር ነው። ትናንት በአርጀንቲና መቀራል ያልኩበት ምክንያት ደዌይ እንትና ካፒቴናቸውን የሚይዙበት መንገድ ነው። አንተንም እንደዛ ብቻ የተቻለው ነገር ይደረግ እንጂ በቃ ምንም እንትን ብለው ነገር ከመተኛታችሁ በፊት ነገ CR7 እንደሚጫወት እንዳትረሱ። ነገ ወሳኝ ጨዋታ አለው። ከነዛ ልጋጋም ቀፋፊ የቡድን አጋሮቹ ጋር በመሆን ይጫወታል። እመኑኝ፣ እኔ ፖርቹጋልን እስከ ጠላት እንዴት እንደቸኮልኩኝ ይሄደሽ ቶሎ ብሎ ከፖርቹጋል ብሔራዊ ቡድን ራሱን አግሎ የወዳጅነት ራሱ ፖርቹጋል የምትባል ቡድን ስትጫወት ባገኛት እቋጠርባታል። እኔ እንዴት እያንዳንዱን ተጫዋች መጥላት ይቻላል? እኔ ፖርቹጋል ያሉ ተጫዋቾችን እኮ በሙሉ እኮ ነው ያስጠሉ፣ በሙሉ ማለት ነው። የሚሰጡትን አስተያየት እያያችሁ አንዳቸው ላይ እኔ ቪዲዮ አልሰራውም። የምሬን ነው የምላችሁ። ለምን በቃ እጅጅ ነው ያለው ከማስጠላት አልፎ። ትልቁ ፖይንት ግን ምንድነው? ይህን ሰው እስክናየው ሁሌም እንጓጓለን። የእግር ኳስ ቤተሰቡ በሙሉ እንደሚጓጓ ቅንጣት ያክል ጥርጥር የለኝም። ነገ CR7 የምንመለከትበት ቀን ነው። እንዳንረሳ ከኡዝቤኪስታን ጋር ነው ምናምን ነው ጨዋታውና ትልቅ ነገር እንመለከታለን ብዬ ተስፋ አደርጋለሁ። ነገ አልደርስ ያላችሁ ኮፒ ሊንክ ሼር እያደረጋችሁ ቪዲዮን አዳርሱልኝ። ነገ CR7 ይጫወታል በሉልኝ። ፊት ምን ሆኖ ነው ምናምን እንዳትሉ። 6 ሰዓት ነው ጨዋታው አሉ። 12 ሰዓት ላይ ያለቀው እምባፔ እንዴ ምንድን በ16 ጨዋታ 16 ጎል ትላት 2 አገባ። ባሪ እንደቤት 28 ስትጫወት 28 ልታገባ ነው እንዴ? ዛሬ ፍቱት፣ በቃ ዛሬ ፍቱት እና ያግባ። እመቤቴን በእናትህ እኔ አሳዘነኝ። የመሬን ነው። እኔ አንድ ቀን ስለ ተናግሬያለሁ ከዚህ በፊትም ስለሱ መጥፎ ነገር አልመኝም። እንዴት ስለ ይመቸኛል ሮናልዶ ሲጀምር ገባ እና ፍቱት። ዛሬ ያግባ አንድ ጎል። ሲጀመር ፖርቱጋል የተመታ ቲም ነው፣ ግን በቃ ኡዝቤኪስታን ፍቱት። የተለመደስ ነው። እንደ አንድ ጤነኛ ሰው እንደ አንድ ጭንቅላቱ እንደሚሰራ ሰው ነው ይሄንን ቪዲዮ እየሰራው ያለሁት ማለት ነው። ዛሬ ለክርስቲያኖ መመኝለት ሃትሪክ እንዲሰራ ነው። በቃ የሆነ ባይስክል ኪክ ፍሪ ኪክ ምናምን ነገር አግብቶ ከዛ መቀስምት ምናምን ነገር እንትን ብሎ ከዛ ድሪብል አድርጎ አጣጥፎ ምናምን ሁላ እንዲያገባ ነው መመኝለት። በቃ አረ ቢስሚላ። ፕሬሸር ያስጠላችኋል። እሱ ያለው ፕሬሸር፣ እሱ ያለው ደጋፊዎቹ ላይ ያለው ፕሬሸር በጣም ነው የሚደብረው። በጣም ያ ተምች የሆነ ልጅ ማለት ነው ቀድሞ እየተጫወተ ታሪክ እየሰራ አሰቃየው ልጁ ነው። እና መጀመሪያ እንዳልኩት ነው ወርልድ ካፕ ዲፋይ የሚያደርገው ሰው አይደለም። ይሄ ወርልድ ካፕ ቢኖርም ባይኖርም ግሬተርስት ኦፍ ኦል ታይም ላይ የሚቀመጥ ሰው ነው ክርስቲያኖ ሮናልዶ። ግን ይሄንን ዓለም ዋንጫ ስናስታውስ በመጥፎ መሆን የለበትም። በቃ ስንሰናበተው በመጥፎ መሆን የለበትም። እና ፕሊዝ የኳስ አምላክ ፕሊዝ ዛሬ የሆነ ነገር አድርግ ለዚህ ልጅ እና ጠላቶቹንም ወደዛ አሳርፍልን። ወዳጆቹም በቃ ደስ ብሏቸው ምናምን ነገር ይሄን ዓለም ዋንጫ ማየት ይቀጥሉ ፕሊዝ። አንድ ፍሪ ኪክ እና አንድ ባይስክል ኪክ በቃ
ሜሲ በሁለት ጨዋታ 5 ጎል አገባና እኔ ጃበናት እኔ ምን አይነት እኔ የሆነ ይሄው በቃ እንደዚህ መግለጽ ማትችሉት ሰው ነው። ግን አሁን ላወራ የመጣሁት ደግሞ ሜሲ ሁሌ ሜሲ ነው። ከዛ ቢያንስ የተለየ ሐሳብ ለመናገር ነው። ግን ለኔ ምንም አይነት ያላመናችሁበትንም ቪዲዮ ሰራ ኮፒ ሊንክ የምታደርጉ በጣም ነው ማመሰግነው። በደንብ ኮፒ ሊንክ አድርጉልኝና ሮናልዶን ከዚህ በኋላ ባለፈው ጥሩ አቋም አላሳይም አይደል? ከዚህ በኋላ እኔ የሚመስለኝ እንደ ግል ሐሳብ በጣም መጥፎ ብቃት ነው የሚያሳየው። ልክ መጨረሻ ልክ የዓለም ህዝብ ከሱ ጋር አንድ ሀገር ያልሆነ ህዝብ ሁሉ ዋንጫ እንዲበላ እየተመኘ ግን የሀገሩ ተጫዋቾች ማይክ ባገኙ ቁጥር እሱን እየዘለጠጡት እንዴት ነው ከነዚህ ጋር ቤስ 11 ገብቶ መጀመሪያም እኮ ሞራል ይፈልጋል። እድሜው እኮ በጣም ሄዷል። ትልቅ ሰው ነው። በ41 ዓመቱ እየተጫወተ ግን ደግሞ ህፃናት ተራ ሰዎች አለ አይደል እንደሱ ነገር መሆን እንፈልጋለን ብለው አርአያችን እንደዚህ በመጫወት አንተ ጀግና ነህ ማለት ያለባቸው ሰዎች አፋቸውን እየከፈቱበት እሱ በ41 ዓመቱ መጀመሪያም የተወሰነ እየከዳው ነው ብቃቱ እንዴት ነው ሊጫወት የሚችለው ቀጣይ ጨዋታዎች ላይ? እኔ ያ ነው አሁን በቃ ግራ የገባኝ ፓርት። ሮናልዶ ከዚህ በኋላ ምርጥ ብቃት እኔ እንጃ። ሜሲ ግን ነጋድሪ ሊሰራ ይችላል። በቃ ኮከብ ጎል አግቢም ሁሉ ነገር ያደርጋል ብዬ ተስፋ አደርጋለሁ። ምክንያቱም ከኋላ ያሉት የሚሞቱለት ናቸው። እነዚህ ደግሞ ትንሽ የመናገሪያ ሰበብ ሲያገኙ ሊጥሉት ሊገሉት የሚያስቡት ናቸው። የሁለቱ ልዩነት አሁን ላይ ይሄ ነው። የብቃት ማነስና የብቃት መጨመር አይደለም ጉዳዩ። በደንብ ኮምፕሊት ዴፖል አይነት አንድ ወንድ ልጅ የሌላት የፖርቹጋል ብሔራዊ ቡድን ዛሬ ማታ ጨዋታ አላት። ብቸኛው ንጉሱን ይዛ ትፋለማለች። አንተ ጫማ የሰቀልክ ቀን የፖርቹጋል ብሔራዊ ቡድን የሚባል ማንም ማያውቀውም ነው ማለት ማንም ነው ማያውቀው። 16 አጫጭር የሞሉበት ብሔራዊ ቡድን ዛሬ ምሽት ጨዋታ አለው። ለማንኛውም ለንጉሱ ስንል እናያለን። 4-1 አራቱንም ጎል አንተ ታገባለህ። ከበረኛ እስከ አጥቂ ብቻን እየተጫወትክ ማለት ነው። አንተ ንጉስ ስለሆንክ ማለት ነው። ለማንኛውም በደንብ ኮፒ ሊንክ እና ሼር እያረጋችሁ ይመቻችሁ። ምን ስትል ፖርቹጋል ላይ ሆነ ተፈጠርክ? ምን አይነት እድላዊ ነን ከነዚህ እጥያሞች ጋር ከዚህ እጥያም ሀገር ጋር ማለት ነው። በእርግጥ ያንተ ልዩ መሆን ያየር ፖርቹጋል ላይ በመሆኑ ነው። ምክንያቱም በቃ ምንም የሌላትን ሀገር ባንተ ብቻ ማለት ተሸክመ እዚያ አድርሳታል ማለት ምንም ዓለም እንዲያውቃት አድርጋል። ብዙ ዋንጫዎች እንድታሸንፍ አድርጋልና ፖርቹጋል ላይ የሆነ ታሪክ ከዚህ ታሪክ ያላት ትልቅ ሀገር ዋንጫዎችን የምታሸንፍ ሀገር ሱናም ብትሆን ምናልባት ያንተ ቫልዩ በዚህ ልክ ጎልቶ ላይታይ ነበር። ግን አይገባቸውም፣ ደደቦች ናቸው እነዛ። ዛሬ ክርስቲያኖ ሮናልዶ በባሊም በቦዲም በቃ ጎል አስቆጥሮ የሱን ደስታ ማየት ፈልጋለሁ። እሱ ሲደሰት ማየት እንፈልጋለን። ክርስቲያኖ ደስተኛ ከሆነ ዓለም ደስተኛ ነች ኦብቪየስሊ ማለት ነውና ዛሬ ከየትኛውም ጊዜ በላይ ጎል አስቆጥሮ ሲደሰት ማየት ፈልጋለሁ። የምታስታውሱ ከሆነ ክርስቲያኖ ወደ ማንቸስተር ድጋሚ ከተመለሰ በኋላ በተከታታይ 6 ጨዋታ ነው 7 ጨዋታ ረጅም ጊዜ ጎል ሲያስቆጥር የተጓዘባቸው ሳምንታቶች እነዛ ነበሩና ክርስቲያኖ አበቃለት። በቃ ሪቴል ለምን አያደርግም? በቃ ይሄ አርጅቷል ምናምን እየተባለ ነበርና ብራይተን ላይ ምገርም ጎል ነው። ባለፈ ቪዲዮ ሰርችበት ነበርና ምገርም ጎል ማለት ነው። በቃ አንድ ያረጅ ተጫዋች ምናምን ሊያስቆጥረው የማይችለውን ጎል አስቆጥሮ አፋቸውን ነበር ያዘጋችሁና ክርስቲያኖ ሮናልዶ አለቀለት ስትለው አበቃለት ስትለው እንደገና በደንብ ራሱን አፕግሬድ ምናምን አድርጎ የሚመጣ አይነት ተጫዋች ነው ማለት። ስለዚህ ዛሬም ማለት ሊያስደምመን አይታወቅም። ክርስቲያኖ ፕሬዠር መቋቋም ለሱ አዲስ ነገር አይደለም። ፕሬዠር ይመቸዋል። ግን ፕሬዠር ኑሮበትም እነዛ ሜዳ ውስጥ ያሉ ተጫዋቾች ፕሬዠር የሚያሳድሩበት ከሆነ ነው ለሱ ትንሽ የሚከብደው ማለት ነው። ክርስቲያኖ እንዳልኳችሁ ይሄ የበፊቱ ክርስቲያኖ አይደለም። የተወሰኑ ሰርቪሶችን ከሌሎች ተጫዋች የሚጠብቅ አይነት ተጫዋች ሆኗል ክርስቲያኖ ሮናልዶ። 41 ዓመት ነው። በዚህ ደረጃ በዚህ ወርልድ ካፕ በ41 ዓመቱ የትኛውም ተጫዋች ሲጫወት አልተመለከትንም። በዚህ ደረጃ በትልቅ ደረጃ መጫወቱ እንደ አንድ ሌላ ክርስቲያኖ ካልሆነ ማንም ሊያደርጉ አይችልም። ሲቀጥል ደግሞ ሜዳ ውስጥ ያሉ ተጫዋቾች እንደምንመለከተው ጫና የማያሳድሩበት ከሆነ በአግባቡ ለሱ ጥሩ ሰርቪሶችን ኦፈር ማድረግ የሚችሉ ከሆነ ክርስቲያኖ ሮናልዶ እና የክርስቲያኖ ሮናልዶን ኳሊቲ በድጋሚ መመልከት ትችላላችሁ። እመኑ ዝም ብላችሁ አልኳችሁ። ክርስቲያኖ ከሜዳ ውጭ ስላለው ፕሬዠር ምንም አያገባውም። ምክንያቱም እድሜ ልኩን የመጣበት እንደ ክርስቲያኖ የሚወደድ ተጫዋች የለም፣ እንደ ክርስቲያኖ የሚጠላም ተጫዋች የለም። በዛው ልክ ማለት ነው። ዓለማችን ላይ በጣም ብዙ ፋንቤዝ ይሄ ክሬዚ የሚባል ፋንቤዝ ያለው ክርስቲያኖ በዛው ልክ ደግሞ ሄተሮችም አሉት ማለት ነው። ከሜዳ ውጭ ስላለው ፕሬዠር የሚያስጨንቁ አይመስለኝም። ምክንያቱም ከህፃንነቱ ጀምሮ ኦሬዲ ያደገበት የመጣበት መንገድ ስለሆነ በዚህ መልኩ ስለሆነ እስከዛሬም የመጣው። ስለዚህ ከሜዳ ውጭ ስላለው የሚጨንቅ አይመስለኝም። እንዳልዋችሁ ሜዳ ውስጥ ያሉት ተጫዋቾች ሞር ፕሬዠር ጫና የማያሳድሩበት ከሆነ ለሱ ጥሩ ሰርቪሶችን መስጠት የሚችሉ ከሆነ ክርስቲያኖ ሮናልዶ መቼም አያሳፍረንም ማለት ነው። ጉድላክ የኔ አባት ዛሬ ካንተ የሆነ በቃ ስትደሰት ምናምን ማየት እንፈልጋለን።
ሁላችንም የሮናልዶ ደጋፊዎች ባትሆኑ ራሱ እንደ አንድ እግር ኳስን ከልጅነቱ ጀምሮ እንዳየሰው ክርስቲያኖና ሊዮኔል ሜሲን እየተከታተለ እንደመጣ ሰው አንድ በቃ አላቅም የሆነ ኢቨን አጌኒስት ብትሆኑ ከልጅነታችሁ ጀምራችሁ ያያችሁት የሆነ ታሪክ ይሰራ የተመለከታችሁ ተጫዋችና በዚህ ልክ አዝኑ በዚህ ልክ ዲስሪስፔክት እየተደረገ በዚህ ልክ አንደርስቲሜት እየተደረገ ማየት ካስደሰታችሁ አላቅም ማለት እንደራሳችሁ። እኔ ግን ፐርሰናሊ እንደዚህ አይነት ሰው አይደለሁኝም። ሐሳብ አስተያየታችሁን